በኢየሱስ የሚያምን በልጁ የሚያምን የዘላለም ሕይወት አለው። በቃ አለቀ። ስለዚህ ይሄን እኛን የምንሰብከው እንጂ እናንተማ አሰብኩም በሰብኩም የተሰበከው በተሰበከው እውነት የዘላለም ሕይወት የላችሁም። ስለ መዳን አምስቱ አዕማደ ምስጢርን ማወቅ በደንብ ምስጢራትን መቀበል አለብን ብሎ አለ ራሱ። አሁን አምስቱ አዕማደ ምስጢራት ላይ በኋላ ጥያቄ ስለይቆታ ታያላችሁ። ከአምስቱ አዕማደ ምስጢር ነገረ ክርስቶስ ላይ ጥምቀት ላይ ቁርባን ላይ ጠይቀዋለሁ ጥያቄ። ትንሣኤ ሙታንማ ይከብደዋል። ሶስቱን ግን ጠይቃለሁ በኋላ ላይ ነገረ ክርስቶስ ላይ ቁርባንና ጥምቀት ላይ ያገናኛል። ቅዱስ ቁርባን ስለ መብላት ብሎ አለ። ቁርባኑ አንዱ የነካበት ማለት ነው። በዮሐንስ 6:47 እስከ 53 ድረስ ያለውን ጠቀሰ። ጌታችን እንደዚህ ብሏል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። አዎ ብሏል። እሱን እዛ ጋር ግን ያለው በጥርስ ስለሚታኘከው እኔ ቤተልሔም ጋግሬ ስለማመጣው ዳቦ አይደለም። አጭርና ግልጽ። ኦኬ። ዳቦ በእጅ ጋግሬ ቤተልሔም በሚባል ኦርቶዶክስ ዲያቆን በነበርኩበት ሳለ ጋግሬ 3 ይሄን የሚያካክል ዳቦ ጋግሬ የማመጣው ቄሱን ዛ ያድቦለቦለ የሚሰጥህ ስለሱ በጥርስ ስለሚታኘከውና በውሃ በአፍ ስለሚጠጣው የወይን ጭማቂ አይደለም። ዮሐንስ 6 የሚያወራው ማለት ነው። እሱንም በኋላ ጥያቄ ላይ እንገናኛለን። ቀለል አድርጌ ለፍልህ ራስ። ኦኬ። ስለዚህ አሁን ይሄ ሰው በእነሱ ቤተ እምነት በእምነት መዳን ይቻላል አይቻልም? የዘላለም ሕይወት ማግኘት ይችላል አይችልም ይለዋል። ለኢየሱስ በእምነት መዳን መቻል አይቻልም ይለዋል። የአንድ ተራ ሰውዬ ግን መቃብር ነክተህ ትድናለህ ይለዋል። አንድ የዘላለም ሕይወት አለ ብለህ ትለው አለኝ ይልሃል። ግን አጥብቀህ ስጠይቀው የለኝም ይልሃል። ተጠምቀህ ድናል ብለህ ስትለው አዎ ይልሃል። ጥምቀት ያድናል ብለህ ስትለው አዎ ይልሃል። ከመጽሐፍ ቅዱስ አሳይም ብለህ ስትል አንድ አያሳይም። ቢያሳይም ያሳየ ጥቅስ አንተ በዚህ ጥቅስ መሰረት አምነህ ነው ወይ ተጠመቀው ብለህ ስትል የ40 ቀን ጥምቀት ለምን ታነሳብኛለህ ይላል። በኋላ እንገናኝ ጥያቄው ላይ ሰነገረ ደነስ ስለሆነ ማለት ነው። ስለ ዘላለም ሕይወት በስራ ይገኛል ብሎ ይላል። ሮሜ መልክ መጽሐፍ ምዕራፍ 2 ቁጥር 7 ላይ ቀደም በስራ ሕይወት ነው በመልካም በስራ በመጽናት የዘላለም ሕይወት እንዲገኝ ብሎ ቅዱስ ጳውሎስ የተናገረው ያንን ይጠቅሳል። አንተ አሁን በስራ የዘላለም ሕይወት አለው ብለህ ብትለው በስራዬ የት ይሆን መግቢያ እያለ ነው የሚያላዝነው። ማታ ማታ ጠብቀው ቤተክርስቲያን ማለት ነው። በዮሐንስ ወንጌል መጽሐፍ ማለት በዮሐንስ መልክ መጽሐፍ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን ይዩ ይላል። እግዚአብሔር ልጅነትን ሰጥቶናል ማለት ነው። አዎ ይሄን ልጅነት በማን በኩል ተቀበልከው ብለህ ስትለው በእመቤቴ በወላዲቴ በአዛኝቷ በርሪቷ ነው የሚለው። ከላይ እስከታች እንደዚህ ነው የሚሉት። ወይ ደግሞ በጥምቀት ነው የሚልህ። ልጅነት በጥምቀት ይገኛል ብሎ የሚለውን የመጽሐፍ ቅዱስ ክፍል አንጡ ብለን ስንል ዮሐንስ 3:5 ነው። እሱም ስለዚህ ክፍል አይናገርም። የራሳቸው መጽሐፍት እንዳለ የሚያወራው ድብልቅልቅ ያለ ምንድነው ሰነፍ ሴት የጎለጎለችው የክር ዳንቴል ይመስላል። ምንም መፍቻና እንትኑ የማይለይ ማለት ነው። ስለዚህም የልጅነትን ስልጣን አገኘን አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለው ማለት ነው። እኛ ግን እንዲህ እንላለን። እግዚአብሔር የዘላለምን ሕይወት ሰጥቶናል። አዎ ደግሞም የልጅነትን ስልጣን ሰጥቶናል። አዎ አሜን። ልክ ነው። እንዴት ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ቤካ ይሄ ልጅ ከወጣ ዛሬ ካንተ ራስ ላይ አልወርድም። ወጥቶ ከቀረ ጥያቄ ላይ ስንደርስ ማለት ነው መልስልኝ። ቴንኪዩ። እንዳይወጣ አስወጡኝ እያለ ራሱ እየወጣ እንትን ይላል። ኦኬ። ስለዚህ በዮሐንስ 3:1 ላይ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የልጅነትን ስልጣን ሰጥቶናል። ይህም ልጅነት የሚገኘው ጌታን በመቀበልና በማመን ነው ብለን እንላለን። ስለዚህ እሱ ቅድም የተናገረውን በሙሉ ሪባትል ስለሆነ እንደዚህ አፍርሻለሁ ማለት ነው። አሁን ጥያቄና መልስ ጠይቅ ወንድማችን። ስንት ደቂቃ ይሆንልህ? ዋንዴ 25 ደቂቃ ይሆን? ብራዘር እንዴት ነው? ራሱ ይወስን። እኔ ሁለቱ ስለወስን ችግር የለውም። 20 ደቂቃ አድርግልና 20 ደቂቃ ያ ጠይቅ። ደቂቃውን ባያዝልን ከፈለክ ይያዝልን። ኦኬ ይሰማል ድምጼ? ኦኬ እሺ መልካም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው የሚለው ክርስቶስ ነው አይደል? አዎ። እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 53 ላይ ኢየሱስም እንዲህ አላቸው፣ የሰው ልጅ የተባለው ማን ነው? ክርስቶስ። ኦኬ
የሚሰጣችሁን አለ። ክርስቶስ ምንድን ነው የሰጠን? ህይወቱን ራሱ። ኦኬ ስጋውና ደሙን ሰጥቶናል ማለትም ነው። ራሱን የሰጠን ራሱ ማለት ነፍሱንም ስጋውንም። አይ ቃሉ እያለ ያለው የእግዚአብሔር ቃል እያለ ያለው የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ቁጥር 53 ላይ ኢየሱስም እንዲህ አላቸው የሰው ልጅ የሚሰጣችሁን ስጋ ይላል እና ደሙን። ኦኬ ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም ማለት የሚናገረው ክርስቶስ ነው አይደል? አዎ ክርስቶስ ነው የሚናገረው። ኦኬ ክርስቶስ የሚናገር ከሆነ የሚናገረው ነገር ውሸት ነው? እውነት ነው። ኦኬ እውነት ከሆነ የጌታ የሰው ልጅ የሚሰጣችሁ ያለው ክርስቶስ ነው ብለሃል። ስጋውና ደሙን ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም ማለት ምን ማለት ነው? ልክ ነው። በእግዚአብሔር ልጅ በራሱ በኢየሱስ ክርስቶስ ራሱን የሰጠን ከሰማያት የወረደ እውነተኛ የህይወት እንጀራ እሱ ስለሆነ በሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እኮ ካልበላችሁ ይላል ቃሉ ላይ። ካልበላችሁ እኮ በስሙ ስለማመን ነው የሚናገረው። አይ በስሙ ስለማመን ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም እያለ ያለው ክርስቶስ ነው። ያ መብላትና መጠጣት ቃሉ እኔ ወደ ገድል ወይም ደግሞ ወደ ቤተ እምነታችሁ ላይ አልሄድም። እንድንግባባ ቆይ አንዴ ሚውት አድርግ። እኔ የኔ ጥያቄ ሰዓት አይደል አትረበሽ። እሺ እኔ አሁን መጽሐፍ ቅዱስን ጠቅሼ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ምን ይላል ቃሉ? ኢየሱስም እንዲህ አላቸው። ማን ነው የሚለው? ኢየሱስ። የሰው ልጅ ስል የሰው ልጅ የተባለው ማን ነው? ክርስቶስ አልከኝ። እሺ የሚሰጣችሁ እያለ እየተናገረ ያለው ክርስቶስ ነው። እሺ ስጋውና ደሙን ካልበላችሁ በራሳችሁ ህይወት የላችሁም ማለት ምን ማለት ነው? የሚናገረው ክርስቶስ ነው። ጨረስክ አይደል? ጥያቄ ምንድን ነው? ቀጥል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ነው እየጠየቅኩ ያለሁት የእግዚአብሔርን ቃል። ጥያቄ ምንድን ነው? ጥያቄን ጠይቀኛ ታዲያ። እሺ ስጋውና ደሙን ካልበላችሁ የሚናገረው ክርስቶስ ከሆነ የትኛውን ስጋና ደምን የሰጠን ክርስቶስ? ኦኬ ክርስቶስ ስጋና ደሜን ካልበላችሁ ካልጠጣችሁ፣ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም ማለቱ በእኔ የማታምኑ ከሆነ የዘላለም ህይወት የላችሁም እያላቸው ነው። እዛው ጥያቄ ሰዓት ነው። ቆይ እሺ የሉተሪያን የእምነት መግለጫ ላይ የጌታ ስጋና ደም የዘላለም ህይወት ያሰጣል ብላ ታምናለች። ትቀበላለህ? እኔ ሉተራዊ አይደለሁም፣ የሉተርን አልቀበልም። በጌታ ግን አንድ ህብረት ናችሁ? እኔ ሉተራዊ አይደለሁም አልኩ እኮ። እሺ ሉተሪያን አልዳኑም? እኔ ሉተራዊ አይደለም። ጥያቄ አይደለም። ሉተሪያን አልዳኑም ወይ ብዬ ነው እየጠየቅኩ ያለው። አይመለከተኝም። ሉተራዊ እኔ ታዲያ ወንጌልን ላልተመለከተ ሰው ወንጌልን ትሰብክላችኋለህ? ለሉተሪያን አይመለከተኝም። በዚህ ጉዳይ ላይ የሰው ስጋ በልተህ ጥያቄ ጠይቃለህ? እሺ አይ ጌታ ቆይ አትመልሰውም። ይሄንን መቼም አውቃለሁ። የኔ ጥያቄ ሰዓት ነው። እባክህ አትረብሽ፣ እባክህ ተረጋጋ። እሺ ጌታ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ተናጋሪው ክርስቶስ ነው አይደል? ጠየቀኝ። መሐመድ አይደለም ተናጋሪው ክርስቶስ ነው። እዚህ መጽሐፍ ቅዱስ ላይ የሚናገረው በሙሉ ክርስቶስ ነው። ክርስቶስ ነው። እሺ ተናጋሪው ክርስቶስ ከሆነ ክርስቶስን ማረም እንችላለን? እናንተ አይታረምም። እሱ እኛን ያርመናል እንጂ አይታረምም። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሎ የሚናገረው ክርስቶስ ከሆነ አንተ ክርስቲያን ከሆንክ የክርስቶስን ቃል አሜን ብለህ ትቀበላለህ? አዎ እቀበላለሁኝ። መጽሐፍ እንደዚህ ብሎ ስለሚል ማለት ነው። ቆይ አይ ጌታ እያለ ያለው የዘላለም ህይወት ያሰጣል እያለ ያለው ምንና ምን የሚያደርግ ነው ያለው ጌታ? ቆይ ጥያቄ ሰዓት ነው። እባክህ ተረጋጋ፣ አትረብሽ። ስለዚህ ስጨርስ ትነግረኛለህ እኮ እኔ እየጠየቅኩ ያለሁት ተረጋጋ እባክህ፣ አትረብሽ፣ ደቂቃ አትብላ። አሁን ተናጋሪው የእግዚአብሔር ቃል ከሆነ ተናጋሪው ክርስቶስ ከሆነ ስጋዬና ደሜን የሚጠጣ የዘላለም ህይወት አለው ያለው ክርስቶስ ከሆነ አንተ የክርስቶስ ተቃዋሚ ነህ? ክርስቶስ ተቃዋሚ አይደለም ያልክ ስለሆነ ማለት ነው። አማኝ ነኝ እኔ፣ ክርስቶስ አማኝ ነኝ፣ ተቃዋሚ አይደለም። እሺ ይሄንን ቃል የእግዚአብሔርን ቃል አሜን ብለህ ትቀበላለህ? በደንብ አሜን ብዬ ነው የምቀበለው። ስለዚህ ጌታ የዘላለም ህይወት የሚያገኘው ምንና ምን ሲያደርግ ነው አለ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በእሱ ሲያምኑ ይላል ቃሉ። አለምን ተዋሻለህ? ቁጥር 29 ላይ አይ 29 እኔ 54 ላይ እየጠቀስኩልህ። ቆይ ቁጥር 47 ላይ በእኔ የሚያምን የዘላለም ህይወት አለው አለ። ትቀበላለህ? አዎ እሱ ነው በእኔ የሚያምን የዘላለም ህይወት አለው ማለቱ። በጥርስ የሚበላ ትቀበላለህ? አትቀበልም ነው ያልኩህ። ትቀበላለህ? አትቀበልም? ቁጥር 29 እባክህ ደቂቃዬን አትብላ። እባክህ ኤርሚያስ
ቁጥር 29 ቁጥር 47 ቆይ ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ የሚለውን ቆይ አትረብሽ። የኔ ጥያቄ ሰዓት ነው እባክህ አትረብሽ። አይ ተረብሽ ነው እንትን የምትበዝበው። ቁጥር 47 ላይ የእግዚአብሔር ቃል በእኔ የሚያምን የዘላለም ሕይወት አለው አለ ጌታ። ይሄንን ቃል ትቀበላለህ አትቀበልም? ጥያቄ ጠይቀኝ። ትቀበላለህ አትቀበልም? እየጠየቅኩ ነው። ቁጥር ስንት? ቁጥር 47 ላይ በእኔ የሚያምን የዘላለም ሕይወት አለ አለ ጌታ። መልሴን እኮ ነው መልሰህ የምጠይቀኝ። ቅድም ያልኩህ ማለት በእኔ የሚያምን የዘላለም ሕይወት አለው ማለት ነው። ትቀበላለህ አትቀበልም? እባክህ ዴቴን አትረብሽ። መልሴን እኮ ነው መልሰህ የምጠይቀኝ። መልሴን እኔ መለስኩልህ። ጥያቄ ነው። ትቀበላለህ ይሄንን የእግዚአብሔር ቃል ወይስ አትቀበልም? መልሴን እኮ ነው የምጠይቀኝ ነው ያልኩህ። እኔ የመለስኩትን ጠይቀኝ። እኔ መልስንም ጠይቅ ምንም ጠይቅ። በጌታ እንትን አትበል እባክህ። ሌላ የኔ የመለስኩትን ለምን ትጠይቀኛለህ ነው ያልኩህ። እሺ በጣም ጥሩ። ከመለስክ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ክርስቶስ ከሆነ እኔ እናንተ ክርስቶስን ማስተካከል እንችላለን? አንችልም። ለምን እናስተካክለዋለን? ታዲያ ይሄንን ቃል አሜን ብለህ ትቀበላለህ? ወዳጄ ቁጥር 29 እና ቁጥር 47 ላይ ነገረህ እኮ በእኔ የሚያምን ይህንን የእግዚአብሔር ቃል ከተናገረ የክርስቶስ ቃል ከሆነ አሜን ብለህ ትቀበላለህ አትቀበልም? ተቀብዬ እኮ ነው የማወራው። ቁጥር 29 እና ቁጥር 47 እንደማይቀበል ግልጽ ነው። እሺ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት የዘላለም ሕይወት ያገኛል አለ ሐዋርያው ቅዱስ ጳውሎስ። ይህንን ቃል ትቀበላለህ አትቀበልም? ሰው በስራ የዘላለም ሕይወት አገኝ በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም? ሰው በኢየሱስ ክርስቶስ በማመን ነው። ቃሉ ይላል ወይስ አይልም ብዬ ነው የጠየቁት። ቃሉ ይላል ግን በስራ በማመን በስራ በማመን የዘላለም ሕይወት ነው ቅዱስ ጳውሎስ እያወራ ቆይ ስለ የትኛው የዘላለም ሕይወት ነው እያወራ ያለው? ደቂቃ ጊዜ ትሰጠኛለህ? ለጥያቄ መልስ ትሰጠኛለህ? ስለ የትኛው የዘላለም ሕይወት ነው እያወራ ያለው ሐዋርያው ቅዱስ ጳውሎስ? አንድ ነው የዘላለም ሕይወት ያለው በኢየሱስ ክርስቶስ በማመን። የዘላለም ሕይወት ይላል ካልክ ስለ ምን በማድረግ ነው የዘላለም ሕይወት ይገኛል ያለው? በኢየሱስ በማመን ኢየሱስ ጌታ እንደሆነ ቃሉን አንብብ። ቃሉን የራስህን ትምህርት ከሙታን እንዳስነሳው ቆይ አየህ፣ ይሄ ነው በቃ ትልቁ ችግር። አሁን ምን አለ መሰለህ ጥያቄ ጠይቄ ስጠይቅ የእግዚአብሔርን ኢየሱስ ጌታ እንደሆነ በአፈር የጥያቄ ሰዓት ነው። ቆይ እየረበሽክ ነው። ምንድን ነው ታዲያ? የጥያቄና መልስ ነው። አሁን እየጠየቅኩ ነው አይደለ? ስለዚህ ለምን አትረጋጋም? እባክህ ተረጋጋ። አንተ ላይ ያለው መንፈስ በጌታ በእግዚአብሔር ስም ገስጽ። ቆይ አንዴ እባክህ ተረጋጋ። አሁን ይህ የእግዚአብሔር ቃል ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርን የማይጠፋን የዘላለም ሕይወት ይሰጣችኋል ጳውሎስ ይላል ወይስ አይልም? ቃሉ ይላል ግን በስራ መዳን አይደለም። ቆይ ተርጉምልኝ አላልኩም? እባክህ ቆይ ኧረ እባክህ አይ በቃ አንተ ምንም እንትን የምትል ሰው አይደለም። ለእግዚአብሔር ቃል ታማኝ አይደለም። ቆይ እኔ አሁን የእግዚአብሔርን ቃል ጠቅሼ ሌላ ጥያቄ በቃ ከአንተ ጋር ምንም እንትን የጠየቅኩህ የእግዚአብሔር ቃል ነው አይደለ? ይላል። እኔ ዋሽቻለሁ ወይስ አላሸውም? ይህ የእግዚአበር ቃል እኔ የእግዚአብሔር ቃል እንደሚል እኮ ነበርኩ። ጥያቄ የለህም? ቆይ ተውና ጠይቅ እኮ አልኩህ። ጠይቀኝ። የሐዋርያት የሮሜ መጽሐፍ ሰው በስራ የዘላለም ሕይወት ያገኛል ብሎ አንዴ ተረጋጋ። ቆይ እኔ ነኝ እየጠየቅኩ ያለሁት እኔ እናንተ ቆይ ኧረ እባክህ ተረጋጋ። ምን ሆነህ የምትረበሸው? እኔ አምነህ እንድትቀበል ነው። ምክንያቱም ሮሜ ምዕራፍ 2 ቁጥር 17 ላይ እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ስለሚል ይህንን የእግዚአብሔርን ቃል የማትቀበል ከሆነ ውይይቱ ለምን ያስፈልጋል? ወንድማችን ኤርሚያስ መዳን እንዲሆንልህ ነው። እሺ ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመስራት ምስጋናና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል ወይስ አይልም? በስራ እንዳይጸድቅ እንመሰክራለን ብሎ ስላለ ቅዱስ ጳውሎስ መልእክቱ እርስ በርስ አይምታታም። ሰው በስራ የዘላለምን ሕይወት አያገኝም። በስራ ቢያገኝ ነው እኔ ይላል ሮሜ ምዕራፍ 2 ቁጥር 7 ነው። ለጠየቀኝ ጥያቄ በቃ አትረብሽ እባክህ ለእግዚአብሔር ቃል ታማኙንና እኔ የጥያቄ ሰዓት እኮ ነው ወንድሜ፣ ተረጋጋ። አሁን እየጠየቅኩ ነው። በአንድ ጥያቄ እንደዚህ አትረብሽ። ገና ብዙ ጥያቄ እኮ ነው የምጠይቅህ። ለምን ትበጠብጣለህ? ቃሉ ይላል ወይስ አይልም? ጥያቄ ነበር። የቅዱስ ቃሉ ሮሜ መጽሐፍ ምዕራፍ ይላል ወይስ አይልም?
ይህ የእግዚአብሔር ቃል ሐዋርያ ቅዱስ ጳውሎስ በበጎ ስራ እየጠየቅኩ ያሉት እኔ አንተ አሳየኝ። ቆይ አራተኛ ልመልስልህ ደቂቃ ይላል ወይስ አይልም? እባክህ ለምን አትመልስም? ለእግዚአብሔር ቃል እንኳን ለምን ክብር አይኖርም? እሺ አሁን ለአራተኛ ጊዜ የምትመልስለት ሮሜ መልክ መጽሐፍ ምዕራፍ 2 ቁጥር 7 ላይ ሰው ወንድማችን እየመለስኩልህ ነው። ኧረ እባክህ የእግዚአብሔርን ቃል አንብብና የኔ ጥያቄ ሰዓት ነው። አትረብሽ እባክህ። ለእግዚአብሔር ቃል ታማኝ ከሆንክ አይ ደቂቃዬን አትብላብኝ፣ ደቂቃዬን መልስልኝ እባክህ። አንተ እሺ ወጣ ማለት ነው። አያችሁ ተመለስ፣ ኧረ ተመለስ እንዴ! አወጣ ማለት ነው። ነፍስ ከስጋ እስክትላቀቅ ነበር። ቀጥሎ ያለው እንደዚህ ነው። ዲቤት አቋርጣ የምትወጣው ማለት ነው። ጥያቄ ቀጥዬ ምን አይነት አይቀጡ ቅጣት እንደምቀጣ ስለምታውቅ እንደዚህ ወጣ ማለት ነው። ና ተመለስ፣ ጠይቅ። ሮሜ መልክ መጽሐፍ 3 ጊዜ ምዕራፍ 2 ቁጥር 7 ጠይቃል። 3 ጊዜ መልሼልሃለሁ። ቪዲዮ መስማት ትችላለህ። ቀጥለ ከፈለክ አራተኛ ጊዜ መልስላለሁ። ና ተመለስና ናግባ። አዎ ኦርቶዶክስ ማለት እንደዚህ ፈርጥጦ መሮጥ ማለት ነው። ስትሳደብ የነበረው እኔ ነኝ። አሁን ድጋሚ ነው እጠይቅሃለሁ በተራዬ ቤካ ከአንተ ራስ ላይ አልወርድም። ልጅ ፈልግ አምጣ። ቆይ ብሎ እኮ ወጣ። ዲቤት አቋርጦ የሚወጣ ኦርቶዶክስ ናግባ ብራዘር። በጣም በነገራችን ላይ የምር ነውር ነው። ናግባ ጥያቄ አልተመለሰም ካልክ አንተ ሌላ ጥያቄ ነው ወይ ሌላ ጥያቄ ተሻገር። አለቀ በቃ። የውይይት ህግ አቅም እንደ ልጁ ናግባ ልክ ይላለው ናግባ። ኧረ ወይ ውርደት እና ጠፋ፣ ሙሉ ለሙሉ ጠፋ በቃ ይወጣል። ጠፋ። ወይኔ በላቸው ይወጣል። እኔም ገምቻለሁ ይወጣል። ምን ሆናችሁ ነው ወንድሞች? 18 ደቂቃ የሰጣችሁ 20 ደቂቃ የሰጣችሁት እንዴ? ያለችው 3 ጥያቄ ናት። እንዴ አስበዋል። 20 ደቂቃ ሙሉ ሲጠየቅ ማለት ነው። ምን ሊሆን ነው ልጁ እንዴ? ያለው አመጣጭ ሲያስበው ጨነቀው። ገና እሱ ጨረሰው ጥያቄውን። በቃ 3 ጥያቄ ነበረች። እሷ 3 ጥያቄ አሁን ተፋት። ከዛ ሌላ ጥያቄ የለው። ከዛ አንተ ደግሞ 18 20 ደቂቃ ሙሉ ልትጨምቀው ነው። ስለዚህ ያለው አማራጭ በጊዜ 3 ደቂቃ ተጠቅሞ ማምለጥ ነው ያለው። አመለጠ ማለት ነው። የራሱን እኮ ደቂቃ እንኳን አልጨረሰውም። የራሱን ደቂቃ አልጨረሰም። ብርክዬ እንኳን ደህና መጣ። ደግሞ አፍንጫ ብትያል እያስወጡኝ ነው ሞዴሬተሮች ምናምን ነገር ያለ ባይዘይ ግን ሻይ እንትን ነው ተካላል። እንደዚህ ነው ያ አይ እንትን ነው ኤክሴሲቭ ፎርስ ኢን ሰልፍ ዲፌንስ የሚል ነገር አለ አይደል? ከመጠን በላይ ያለፈ ራስን መከላከል እንደዛ ነው የሆነው ነገርየው። አሁን እኮ እሱ ቡጥ ይዘርግቶ አንተ ሽጉጥ እንደመምዘዝ ብለው እና አይገናኝም ነገርየው። ከባድ ነው። እሺ እንደዚህ እናድርግና ብርክዬ ይቀጥል። እዚህ ያላችሁ ዩቲዩበሮች ቀርታችሁት ለበተከል የጥያቄና መልስ ጊዜ ፈርጥጦ የወጣ የኦርቶዶክስ ተሟጋች ብላችሁ ዲቤተር ብላችሁ በትልቁ ሰጣችሁ ጻፉት። ዩቲዩብ ላይ የምታስቀምጡ ዲቤት ገጥሞ ጥያቄ መልስ ላይ የሸሸ የኦርቶዶክስ ተሟጋች ብላችሁ ጻፉበት። ላው ላይ ሰው ይስማው አስቀምጡ። ቴንኪው ተባረኩ። ብርክዬ እንኳን ደህና መጣ። እንደና ቆያችሁኝ። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቤካ፣ ሰናይ፣ ከፌ፣ መሲ፣ ዳኒ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። መጀመሪያ መጠየቅ ነበረብህ እያልኩ እያሰብኩ ነበር። ምክንያቱም በህጉ መሰረት የሚጠየቀውን ጥያቄ ስለሚያውቅ ሊቀመጥ አይችልም። ያነሳቸው ሀሳቦች በነገረ ድህነት ሊመለሱም አይችሉ አይደለም። እሱ እዚህ ቲክቶክ ላይ እናውቃለን ተምረናል የሚሉ ሰዎች እንኳን አይ ይሄን አታንሱብን የሚሉት አይነት ርዕስ ስለሆነ ልጁ ሊወጣ እንደሚችል ገምቼ ነበር እና
ሊያነሳ የሚችለው ሮሜ መጽሐፍ ምዕራፍ 2 ብቻ እንደሆነ ገምቻለሁኝ። ማለት ከድነት በስራ ሊዳን ይቻላል ብሎ ሊያነሳ የሚችለው ጥቅስ ግን እሱ እንደሚለው አይደለም። ክፍሉ እየተናገረ ያለው ሰው በስራ ይድናል አይደለም እያለ ያለው እንደዛ አይደለም እየተናገረ ያለው። ለማን ተጻፈ? ምንድነው ህጉን ላላቸው ሰዎች ምን እያለ ነው ጳውሎስ በሮሜ መጽሐፍ ምዕራፍ 2 ላይ የሚለውን ማስተዋል ማየት ያስፈልጋል። ሮሜ 1 ላይ የነገረን ነገር አለ። ሮሜ 2 ላይ የነገረና ሮሜ 3 ላይ በቃ ይሄ ሁሉ እንኳን ቢኖር ሁሉ ከህግ በታች ነው፣ ሙታን ናችሁ። ለዛ ነው በነቢያት የተመሰከረው የእግዚአብሔር ጽድቅ የተገለጠው ብሎ ሮሜ 3 ላይ ደግሞ ሲነግረን እንመለከታለን። እና ሮሜ 2 ላይ ያለው ቃል እሱ ለሚያምነው እምነት የሚሆን አይደለም በጭራሽ። ክፍሉ እንደዛ አይደለም እያወራ ያለው። አይቀመጥም፣ እንደማይቀመጥ እርግጠኛ ነበርኩኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 6ም ስለ ዳቦ አይደለም የሚያወራው። በቃ አለቀ። ስለ ዳቦ አይደለም የሚያወራው። ስለ እኛ ቀራኔው ላይ እግዚአብሔር አብ የደገሰውን ድግስ ብሉ ነው እያለ ያለው። እግዚአብሔር አብ ደግሷል ቀራኔው ላይ የሰባውን ፍሪዳ አርዷል፣ እሱም ብሉት ነው እያለ ያለው እና ኢየሱስ ክርስቶስን ነው ምን በላው ራሱ መብላት ነው ዮሐንስ 6 እንጂ ስለ ህብስት የሚያወራ አይደለም። በነገራችን ላይ ኢንቫይት አድርጌው ነበር። ወዲያው ነው ከዚህ ላይቭ ላይ የወጣው ልጁ ታች ላይ እንደወረደ ማለት ነውና ሊቀመጥ እንደማይችል አውቄያለሁኝ። በነገራችን ላይ ሲያወራ ከሰማሁት መካከል እናንተ ሉተራን ካልቪን ምናምን ተለያይታችሁ ሊል ሞክሯል ሰምቻለሁ። እሱ በጣም በሚገርም ሁኔታ እነሱ በአንድ ቤተ መቅደስ በሚሉት ውስጥ ሁለት ሃይማኖት እንደሚቀድስ ታውቃላችሁ። አሁን እነሱ እዚህ መጥተው ፖለቲካ ለመስራት ይሞክራሉ። እናንተ ሉተራን ካልቪን ምናምን ብሎ ለመስራት ይሞክራሉ። በአንድ ቤተክርስቲያን ሁለት እምነት አብሮ ይቀድሳል። በአንድ ቤተክርስቲያን ማለት በአንድ ቤተ መቅደስ ውስጥ ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። ይሄን ታውቃላችሁ። እዚህ መጥተው ግን እናንተ እንደዚህ ብሎ ለማውራት በድፍረት ይሞክራሉ። አሁን እየተናገርኩ ያለሁት በዋልድባ ገዳም የሚሆነውን ነው፣ እየሆነ ያለውን ነገር ነው። ተራ በተራ ነው የሚቀድሱት። ተራ በተራ አንድ ሳምንት 3 መለኮት ይቀድሳል፣ አንድ ሳምንት ደግሞ አንድ መለኮት ይቀድሳል። እዚህ መጥተው እናንተ ሉተራን ኦፍ ኮርስ የምንለያይበት ነገር አለ፣ አንድ የሚያደርገን ነገር አለ። ልዩ በሆነው ነገር ላይ በእግዚአብሔር ቃል እናወራለን፣ አንድ በሆንበት ደግሞ አብረን እንሰራለን። በቃ እሱ ነው ያለው። በነገረ ድነት መታችሁ መዳኑን እርግጠኛ ያልሆነ ሰው መጥቶ ከዳነ ሰው ጋር ሲያወራ በራሱ ልክ ሊሆን አይችልም። መዳኑን እርግጠኛ ያልሆነ ሰው ሲሞት ወዴት እንደሚሄድ የማያውቅ ሰው እርግጠኛ ከሆነ ሰው ጋር ዲቤት ሲያደርግ ማለት ነው። ህይወት ነው የሚያስፈልገው። እንማር ድነሃል ነው የሚባለው አልዳንኩም ይላል። መዳኛ መንገዶችን እኮ ሲዘረዝር ነበር እኮ ኢየሱስ፣ ውሃ፣ የጌታ እራት እንደዚህ ሲዘረዝር አላ። እሺ እነዚህ ሁሉ አድነው እኮ አይ አልዳንኩም ነው የሚልክ መጨረሻ ላይ አልዳንኩም እና አያላቅም ይላል። ኤርሚን ብትጠይቁትስ በክርስቶስ ኢየሱስ የዘላለም ህይወት አለኝ ብሎ በእርግጠኝነት ይናገራል። ሰው የዳነ ሰው በብርሃን ያለ ሰው በእግዚአብሔር መንግስት ውስጥ ያለ ሰው ከጨለማ በሞት መካከል ካለ ሰው ጋር ራሱ ዲቤት ሊያደርግ አይገባም። መመዳን ያለበት ወደ ህይወት መምጣት ነው ያለበት ልጁ። እርግጠኛ መሆን መቻል። እርግጠኛ ሳትሆን እርግጠኛ ከሆነ ሰው ጋር እንዴት ዲቤት ታደርጋለህ? ለዛ ነው ሩጡ የወጣው መልስ እንደሌለው እርግጠኛ ስለሆነ ነው። ኤርሚ ያነሳቸውን እነዛን በገድላቱ ላይ የሚናገሩትን የመድኃን ትምህርቶች በድጋሚ ሊነሱ ይገባሉ። አሁንም ሊነገር ይገባል። በኢትዮጵያ ኦርቶዶክስ የመድኃኛ መንገድ ናቸው ተብሎ በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች አሁንም እየወጡ ሊነገሩ በህዝብ ፊት ቀለው ሊታዩ ይገባል። ለምን? በክርስቶስ ደም ላይ የቀለዱ መጽሐፍቶች ስለሆኑ ማለት ነው። በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች በጭስ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ በአቦ የዘላለም ሕይወት ታገኛለህ። እግዚአብሔር ተክዶ ማርያም ፊቷን ቦጫጭቃ ታስገባሃለች። እነዚህ ሁሉ እኮ በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ያሉ የመዳኛ መንገዶች፣ ተስፋዎች ናቸው። ይህን እንዴት ነው ታዲያ ከክርስቲያን ፊት ቆሞ ዲፌንድ ሊያደርግ ቢችለው? አይችልም። ለዛ ነው ሩጦ መሄደው። ጌታ ይባርክ ኤርሚሻ። ሌላም እንደዚሁ ካለ ምናልባት ገብቶ አሁን ሌላ 20 ደቂቃ የሚሰጠው ሳይሆን የተነሳው ሐሳብ ላይ መልሰን ያለኛ ይሄ ትምህርት ልክ ነው የሚል ሰው ካለ ግን መግባት ይችላል። በእናንተ በኩል ያነሳችሁት የመዳን መንገዶች ትክክል ናቸው፣ እኔ መመለስ እችላለሁ የሚል ኦርቶዶክሳዊ ካለ አሁንም መግባት ይችላል። እንመልሳለን ሊል የሚችል ሰው ካለ ማለት ነው። ግን አይገቡም አውቃለሁ። ባይገቡም ግን እንናገራለን። ባይገቡም በጋን ጣቢ እኮ ነው
እንስራ በጋንጣቢ ትድናለህ ተብሎ ተጽፏል። ከመሆኑ አሁን የጠላ መንፈስ ነው። የጠላ በእውነት ነው የምላችሁ የጠጮች ማህበር መንፈስ በጋንጣቢ ትድናለህ እንደዚህ ተብሎ ተጽፏል። ድርሳነ መስቀል አሁን እንዴት ነው ዲፌንድ የሚያደርገው? ይሄን ገብቶ ማለት ነው ዲፌንድ ሊያደርግ አይችልም። እችላለሁ ዋይ የጻፉትን በእግዚአብሔር ቃል መመለስ እችላለሁ የሚል ሰው ካለ ግን አሁን በሩ ክፍት ነው። ኤርምሻ ተባረክ። ሶሪ ቴንክ ዩ ወንድምነት ጸጋ ይብዛልህ። ቴንክ ዩ። እንግዲህ እውነት ለመናገር ፍርጠጣው ዛሬ ብቻ አልጀመረም። ባለፈውም ዲያቆኑ እንደዚሁ ፈርጥጦ ነው የወጣ 25,000 ሰው በተሰበሰበበት እንዲህ ቤት ላይ አቋርጦ ነው የወጣው። ሰዓቱ አላልቅ ብሎት የነፍስ ውጭ ግቢ የጭንቅ ሆኖ ማለት ነው። ለዚህ ነው የእውነት ስንነግራችሁ በጴንጤ ፊት ኦርቶዶክስ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። አንተ እኔ ኢየሱስን ይዤ እኛ ኢየሱስን ይዘን አንተ አርሴማና ከተማ እየለ ብለህ ስንት የሀገር ፍጡር ሰብስበህ በእኛ ፊት እንዴት ልትቆም ትችላለህ? ጥያቄና መልስ ላይ እንደዚህ ትነካዋለህ ማለት ነው። ጴንጤ ግን አይፈራም። እንደዚህ ፊት ለፊት እንደዚህ ካሜራ ከፍቼ ነው የማወራው። ያለበው ምን ይበለው አይታወቅም። ይሄ ልጅ አሁን ወጥቷል። በቃ ሁለተኛ አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አንድ ኦርቶዶክስ እኮ አልኩ። ኑ ግቡ እስኪ ሌሎቻችሁ አላችሁ አይደል? ተደብቃችሁ ሰሙ ነበር። ኑ ግቡ። ነገረ ድነት ላይ ታውቃላችሁ መብረቃዊ ጥቃት የሚባለው ነገር እንደሚወርድበት አውቃለህ፣ በእውቀት ማለት ነው። ስለዚህ አይመጡም፣ አውዳኒ አይመጡም። እና ይሄው ነው። ግን በኢየሱስ ክርስቶስ ሰው በማመን የዘላለምን ሕይወት ያገኛል ብሎ የሚለውን ቤተክርስቲያን አታስተምረው። ኦርቶዶክስ ቤተክርስቲያን እንደዚህ አይነት ትምህርት የለም። ኦርቶዶክስ ሰው በኢየሱስ አምኖ ይድናል ብሎ አያምኑም። ወንድሞች እናቶቼ፣ እሺ ስም ማጥፋት እንዳይመስላችሁ፣ በፍጹም አይታመንም። ውሸት ነው፣ ውሸት ነው። ያለሱ ማና ለምናምን ብለው የሚሉት ውሸት ነው። እንዴ ስንት አለ፣ ስንት እኔ እዚህ ጋር እንኳን አሁን ለጥያቄ ያዘጋጀውለት 3 መጽሐፍቶች ነበሩ። ያለሱ ማን አለ? እነዚህና ሌሎችስ መጽሐፍቶች የዘላለምን ሕይወት ማለት ነው። የኃጢአትን ይቅርታ፣ የዘላለምን ሕይወት፣ መንግስተ ሰማያትን መግባት በፍጡር ታገኛለህ ብላ ኦርቶዶክስ። ያለሱ ማን አለ ብለህ ነው ኤርሚያስ እንዴ? ያለሱማ ያለ አንድዬ ማን አለ ይለዋል። ውሸት ነው፣ ውሸት። ያለ ኢየሱስ የመዳን መንገድ የለም። በኦርቶዶክስ አለ። በማርያም የዘላለም ሕይወት ታገኛለህ። ቤዛችን እሱ ብቻ ነው ይላል። ውሸት። መስቀሉም ቤዛ ነው፣ ማርያምም ቤዛ ናት። የአቡነ ተክለ ሃይማኖትም ደብረ ሊባኖስም መቃብር ቤዛ ነው። ኢየሱስ ብቻ ቤዛ በእኛ በወንጌላውያን አማኞች እንጂ ኢየሱስ ብቻ ቤዛ ብሎ የሚለው በኦርቶዶክስ አይሰራም። እራሷ ቤተክርስቲያኒቱ አልቀበልም ነው የምትልህ። ጌታችን ብቻ ነው ቤዛችን አትልም። መቃብርም ቤዛዋ ነው፣ መስቀልም ቤዛዋ ነው፣ እንጨት ፍጡርም ማርያምም ቤዛዋ ናት። 4 ቤዛ ነው ያላት። ኢየሱስም ቤዛ ነው፣ ማርያምም ቤዛ ናት፣ መስቀሉም ቤዛ ነው፣ መቃብርም ቤዛ ነው። መቃብርም የኃጢአትን ስርየት ይሰጣል፣ መስቀሉም የነፍስ ድነት ነው፣ ማርያምም የነፍስ ድነት ናት፣ ኢየሱስም የነፍስ ድነት ነው ይለዋል። 4 ናቸው ያሉት። ዚፕ። ስለዚህ ከዚህ የምትማሩት አሁን ያያችሁት ከዚህ ልጅ አንድ ኦርቶዶክስ በጴንጤ ፊት እውነት ለመናገር ማለት ነው የእግዚአብሔርን ቃል በታጠቀ በጴንጤ ፊት ቆሞ ተከራክሮ ሊሞግት የሚችለው ምንም ግራውንድ የለውም። ስራችሁና መሰረታችሁ ኦርቶዶክሳውያን እነዚህ ገርላት ናቸው። እነዚህን ደግሞ በትውልዱ ፊት ምናምን ሆነው እንዲናቁ አድርጓል እግዚአብሔር በእኛ በኩል ማለት ነው። ለእግዚአብሔር ክብር ይሆንለት። እነዚህ መጽሐፍቶቻችሁ ምናምን እንዲሆኑ አድርጓል። የተጻፉትን እንኳን ጴንጤ ሊጸየፋቸው አይደለም እናንተ ራሳችሁ እንኳን እንድትጸየፏቸው አድርጓቸዋል። ገልጠን እያወጣን ማለት ነው። በእግዚአብሔር እውቀት ላይ የተነሱ እነዚህ የሰው ሐሳብ ለዘላለም ነው የፈረሱት። አታድኗቸውም ከኛ እጅ ለማለት ፈልጋለሁ። ተባረኩ ወገኖች።